Welcome to Unique English. This is Mahari. How are you doing? Today I am going to teach you about so and such. Alright? እነዚህ ነገሮች በእንግሊዝኛችሁ ውስጥ they are keys ቁልፎች ናቸው ማለቴ ነው። So and such. Okay? So እቺ ሰው ብለን ስንናገር ዝም ብሎ ከላይ ጥሬ ትርጉሙ ምን ለማለት ይሆናል? አንደኛ ስለዚህ አይደለም? ስለዚህ ይሆናል። ይሄ አይደለም ዋናው ነገር። ሰው ማለት እንደገና ደግሞ በጣም ይሆናል። የሰው ነው። ሰው ማለት ደግሞ እናሳ ይሆናል። ብዙ ትርጉም ነው ያለው። በደንብ አድርጋችሁ ሰቺም እንደዛው ብዙ ትርጉም ነው ያለው። በደንብ አድርጋችሁ ተከታተሉኝ ማለቴ ነው። ኦኬ? ብዙ አጠቃቀም ነው ያለው። ኦኬ። እሺ ይችን ትንሽ ከያዝን በኋላ ለምሳሌ ማለት ነው I'm tired በልሲ I'm tired ምን ብሎኛል? ደክሞኛል። So let me sleep. Say let me sleep. I'm tired so let me sleep ካልኩኝ ደክሞኛል ስለዚህ ልተኛ አይደለም እንዴ? So ከዚህ ጋር ምን ማለት ናች? So ማለት therefore ማለት ነው therefore ማለት ነው ስለዚህ ማለት ነው የተጋባናል I'm tired so let me sleep ስለዚህ ልተኛ ይሄ በጣም ቀላሉ መንገድ ነው ማለት ነው ኦኬ ሀብታም ናት ስትል ምን ትላለህ she is ባለጸጋ ናት ስትል wealthy አይደለም she is what wealthy so she can buy it say she can buy it will see መግዛት ትችላለች እሷ በጣም ሀብታም ስለሆነች መግዛት ትችላለች she is wealthy so she can buy ስለዚህ so ማለት አሁን በዚህ ምን ማለት ነው ስለዚህ therefore ማለት ነው ስለዚህ ማለት ነው በጣም ጥሩ ነገር ግን so በጣም የሚል ትርጉም የሚኖረው መቼ ነው ንገረኝ እስቲ so በጣም የሚል ትርጉም የሚኖረው መቼ ነው መቼ ነው እንደዚህ ከሆነ ነው rule 1 እቺ so if so is followed by an adjective ምን ካስከተለ የስም ገላጭ ምን ካስከተለ የስም ገላጭ ካስከተለ if it is followed by an adjective so adjective ካስከተለ የስም ገላጭ ካስከተለ ምን የሚል ትርጉም አለው very የሚል ትርጉም አለው ምን አለው very so ምን የሚል ትርጉም አለው very or በጣም የሚል ትርጉም አለው ማለት ነው ምን ማለት ነው በጣም ደክሞኛል ብለኝ ስለዚህ tired የሚለው አሁን adjective ነው አይደል ስለዚህ ንገረኝ እስቲ I'm so tired እስቲ በልሲ ምን ማለት ነው ይሄ አሁን ስለዚህ ደክሞኛል ነው በጣም ደክሞኛል I'm so tired በጣም ደክሞኛል I'm so tired ብለ so let me sleep አሁን ሁለት ሰው ነው ያለው አይደል እሺ በልስቲ አንበውሲ I'm so tired so let me sleep ስለዚህ ቺኛዋ ሰው ምንድናት አሁን ስለዚህ ማለት ሳይሆን ማን ምንድነች እቺ በጣም አይደለም ለምን ከአድጀክቲቭ በፊት ነው የመጣች እኔ በጣም ደክሞኛል ይሄኛውስ ምን ማለት ነው ስለዚህ ምን ማለት ነው ስለዚህ እኔ በጣም ደክሞኛል ስለዚህ ልተኛ ነው የሚለው የሶ ነው ሶ እሷ በጣም ቆንጆ ናት በለኝ እስቲ she is so beautiful she is so beautiful እሷ ምንድነች በጣም ቆንጆ ነች ለምን ይሄ beautiful የሚለው ምንድነው it's an adjective ምንድነው እዚህ ጋር የስም ገላጭ ነው አይደል እሷ ምን አይነት ሴት መሆኗን ነው የሚገልጸው አይደል እንዴ she's beautiful she's a beautiful girl all right or you can say she's so beautiful okay ስለዚህ ምን ላርገዛ ጋር she's so beautiful አልኩኝ አይደለ ስለዚህ እዚህ ጋር ምን ማለት ናት እቺ very ምን ማለት ናት very she's so beautiful say she's so beautiful she's beautiful እሺ በጣም ሞቃት ነው በለኝ እስቲ it's so hot say it's so hot በጣም ሞቃት ነው በጣም ጥሩ ጎበዝ ስለዚህ ስለዚህ ማለት ይሆናል እንደገና ምን ማለት ይሆናል ነው በጣም ማለት ይሆናል ግልጽ ነው አይደለ ኦኬ እቺ ሰው ደግሞ እንደገና ሩል 2 ደግሞ that is here rule what
to so plus adjective, it's followed by what? Adjective and plus that. Huh? የተጋባ ነው አይደል? ምን ይሆናል? እስቲ ይሄን አንበው እስቲ ምን ይላል? So is followed by ምን ያስከትላል? Adjective, and then this adjective is followed by again that. የተጋባ ነው አይደል? እንደዚህ በጣም እንደዚህ በመሆኑ እንደዚህ ሆነ ስንል አይነት ነገር ምን ተጠቀምበት ነው። ለምሳሌ እቺን ነው ሰዳት እስቲ ላይ ያለችው she is so beautiful. She is so beautiful. ምንድነች? በጣም ቆንጆ ነች። She is so beautiful that ከዛስ ቆንጆ በጣም ቆንጆ ስለሆነች that everyone loves her. Everyone loves her. በጣም ቆንጆ በመሆኗ ማንኛውም ሰው ምን ይላታል? ወይ ሁሉም ሰው ምን ይላታል? ይወዳታል አይደለም እንዴ? She is so beautiful that everyone loves her. በጣም ቆንጆ በመሆኗ ምን ይወዳታል? ማንኛውም ሰው ይወዳታል፣ ሁሉም ሰው ይወዳታል። so በጣም እንደዚህ በመሆኑ በጣም እንደዚህ ከሌ በመሆኑ አንተ በጣም እንደዚህ በመሆኑ ስትሉ so is followed by adjective. adjective ስትሉ ምን ማለት ነው? የስም ገላጭ ማለት ነው። የስም ገላጭ ማለት ነው። የተባለ ስሙን የሚገልጽ ከስም ስም ገላጭ ምን ይባላል? adjective ይባላል። ኦኬ ወይም ቅጽል ይባላል። ፕሮፌሽናል እንትኑ ምን ይባላል? ቅጽል ይባላል። ምን ይባላል? ቅጽል ይባላል። ምናልባት ካያችሁት ምንድነው ይሄ አስተማሪ ደግሞ adjective ምናምን የሚለው ዝም ብለን እንግሊዝኛ እናወራም እንዴ? ምን ጉድ ነው እንዳትሉ። እንግሊዝኛ ማውራትና ዝም ብሎ እንግሊዝኛ ትክክለኛ እንግሊዝኛ ማውራትና እንግሊዝኛ ማውራት የተለያዩ ናቸው። so is followed by what? an adjective, and it's followed by that. She is so beautiful that everyone loves her. ይተባባናል። እሺ እሷ በጣም ለጋስ ነች በለኝ እስቲ she መጀመሪያ እሷ ለጋስ ነች በለኝ። she's generous በል እስቲ። ምንድነች? ለጋስ ነች። ያላትን ነገር ለሰው የምታካፍል ነች። she's generous. በጣም ለጋስ ናት ስትል ሶን ተጠቅመሳ she is so generous. she is so በጣም ምንድነች? አዎ ሶ ማለት እንግዲህ ከአድጀክቲቭ በፊት ሲመጣ በጣም ነው ብለናል። she is so generous. okay ከዛ እንደገና she is so generous. all right, everyone respects her. her. አሁን እነዚህ ይሄ አንደኛ ልበለው፣ ሁለተኛ አይደል? ሶስተኛ። ስንት አረፍተ ነገሮች ናቸው? ሶስት አረፍተ ነገሮች። ሁለትና ሶስትን አንድ ላይ ያይዘህ ንገረኝ። ይሄን ተጠቅመህ ማለት ነው። ማን ተጠቅመህ? so adjective ያስከትላል፣ ከዛ ዛት ያስከትላል። ሁለትና ሶስትን ንገረኝ። she is እንዳለ ጻፈው። so generous. very good. that she is so generous that ምን በመሆኗ? በጣም ለጋስ በመሆኗ everyone respects her. everyone respects her. she is so generous that everyone respects her. so here so generous በጣም ምን እዚህ ጋር ሆኖ ዝም ብሎ እንደዚህ ተረኩሙት። እሷ በጣም ለጋስ ነች። ማንኛውም ሰው ሁሉም ሰው ያከብራታል። እዚህ ጋር ግን አንድ ላይ ቺናችን እሷ በጣም ለጋስ በመሆኗ አይደለም ማንኛውም ሰው ያከብራታል። so she is so generous that everyone respects her. ግልጽ ነው አይደለ? okay, interesting. አሁን ሰው ምንድነው ዋና መርሳት የሌለባቸው አሁን ወደ ሌላም ከመሄዳችን በፊት ሰው ማለት ነው። ስለዚህ ሰው ማለት ነው በጣም ጥሩ። all right, አሁን እዚህ ጋር ያልገባ ነገር አለ? ግልጽ ያልሆነ ነገር ካለ ማለት ነው። በጣም ግልጽ ያልሆነ ነገር ካለ ሌላው so ሌላ ትርጉሙ ምን ማለት መሰላችሁ? so it's one of like the phrases like introduce ለማድረግ እንጠቀምበታለን። ምንድን introduce ለማድረግ introduce a topic or a specific topic ምናወራውን ነገር ምን ለማድረግ ለመጀመር introduce ለማድረግ ለማስተዋወቅ so አልኩ አይደል? so how was the trip በለኝ ሲል እናሳ ትሪፑ እንዴት ነበር እያልኩ ነው። ስለዚህ እቺ ሰው መጀመሪያ መጣ ሰው በልሲ
So how was the trip? How was the trip? ምን ማለት ነው? እናሳ ጉዞው እንዴት ነበር እያልኩኝ ስለ ጉዞው የሆነ እንደ መግቢያ ነገር So how was the trip? እናሳ ትዳር እንዴት ነው ስትልስ ምን ትላለህ? So how is marriage? አይደለም So how is marriage? በልሲ እናሳ ትዳር እንዴት ነው? So how is marriage? ግልጽ ነው አይደል? እናሳ ጤናህ እንዴት ነው? So how's your health? Say so በልሲ how's your health? So how's your health? እስቲ እንደገና All right አሁን so ምን ለማድረግ እንጠቀምበታለን? To begin our conversation ውይይታችንን introduce ለማድረግ ገና ንግግር ስንጀምር እናሳ እንደው እንዴት ነበረ ምናምን ለማለት so እንጠቀማለን ማለት ነው። እየተገባ ነው አይደል? በጣም ጥሩ Do you have a question here? እንደገና እስቲ what እንጨምርባት እስቲ what እንጨምርባት ምን እንጨምርባት So what ወልሲ እና ታዲያስ ምን ይሁን ምን ይጠበስ So what አሁን ሰው ከማን ጋር ስትመጣ ከዋት ጋር ስትመጣ ማለት ነው ለምሳሌ ሆነ ሰው everyone hates you በለኝ እስቲ everyone hates you ሁሉም ሰው ይጠላሃል አልከኝ So what እና ምን ችግር አለው ምን ይጠበስ እያልኩ ነው So what's the matter እያልኩ ነው ማለት ነው So if A says እንደዚህ ቢለን ማለት ነው everyone አለኝ ምን አለኝ everyone hates you አለ ምን አለ everyone hates you ሲል ከዛ ምን አለ ቢ ማለት ነው So what እና ምን ይጠበስ እና ምን ይሁን እሺ ምን ችግር አለውና ቢጠላኝስ እያልክ ነው ማለት ነው እየተገባ ነው Everyone hates you So what Is it clear? Yes. All right. Okay. ስለዚህ ከስራ እኮ ተባረርኩ አልከኝ እናስ ምን ችግር አለው ምን ይጠበስ So what? Say so what? ወልሲ ስለዚህ እሷም እንደዚህ አይነት ትርጉም አላት እንደው እናሳ ምናምን ብላችሁ ሞሬ እንደዚህ ስትጀምሩ ሶን እንጠቀማለን መጀመሪያ ማለት ነው ተግባብተናል አሁን እዛ ማን ትቀረናለች አሁን ማን ትቀረናለች ሰች ምትል ነገር በደንብ አድርገን ያታለን ማለት ነው ከዛ በኋላ the difference between ይሄ ሰች ምናምንና ሶ ምናምን የሚል ነገር በጣም ቻው በቃ የምትሉት ማለት ነው እሺ እኔ ውስጤ ሰች ማለት ነው ሰች ማለት እንዲህ ያለ እንዲህ አይነት አይደለ እንዲህ ያለ እንዲህ አይነት ስል ምንድነው ነው እንዲህ አይነት ሰውም አለ እንዲህ አይነት ሴትም አለች እንዲህ አይነት ስል ሰች ብዬ ነው መጀመሪያ እቺ ነገር ብዙ ናት በደንብ መከታተል አለባችሁ ማለት ነው የተባባ ነው አይደል ኦኬ የቅድም እዚህ ጋር አሁን ለምሳሌ ቅድም ግን ሶ ላይ አንድ ያላየነው ነገር ምንድነው ሶ ፕላስ አድጀክቲቭ ፕላስ ዳት ብለናል አላለም እንደ ቅድም ኦኬ አድጀክቲቭ ምን ሊሆን ይችላል so can be followed by adverb plus that ሊሆን ይችላል አይደለም እቺን ያዟት አብራችሁ ማሰፋ አርጋችሁ ያዙት ለምሳሌ ምን እንላለን he drives በልሲ she drives ልበልና ትነዳለች she drives so fast so what fast አሁን fast የሚለው ቃል እንደምን የተጠቀምንበት እንደ አድቨርብ ነው እንዴ ይሄው ድራይቭ የሚለውን አለ ቨርቡን አለ የሚገልጸው አድቨርብ ማለት ነው የግስ ገላጭ ማለት ነው she drives so fast እሺ then ምን አለ she faces ምን ያጋጥማታል በብዛት አደጋ an accident አይደል an accident እስቲ አንድ ላይ እስቲ በልሴ እንትን በልሴ she drives so fast that she faces an accident አይደለም አንድ ላይ ስታረጋው እስቲ በለው እስቲ she drives so fast that መጨመር ብቻ ነው she faces an accident all right ስለዚህ fast ምንድነው ማለት ነው it's an adverb ነው ማለት ነው ሊሆን ይችላል ማለት ነው ስለዚህ እሱ ብቻ አይደለም ነው is it clear yes ስለዚህ so ምን ያስከትላል so is followed by adjective or so is followed by adverb so is followed by adjective ስለዚህ በጣም ማለት ነው በጣም so ምን ማለት እዚህ ጋር ለምሳሌ so beautiful በልሲ በጣም ቆንጆ አይደል እሺ so በየ ደግሞ she drives so fast ስልሳ so quickly ስልስ በጣም በፍጥነት አይደለም እንዴ ይሄኛው ምን ማለት ነው
በጣም ቆንጆ ይሄኛውስ በጣም በፍጥነት ስለዚህ በፍጥነት የሚለው እዚህ ጋር ምንድነው ማለት ነው it's an adverb አይደለም እሺ beautiful የሚለውስ it's an adjective ስለዚህ ሁለቱም ሊያስከትል ይችላል እያልኩችሁ አሁን ደግሞ ወደ ማን ሄዳለን እያልኳችሁ ነው such ማለት ነው እንዲህ ያለ እንዲህ አይነት ብለን ስንናገር የምንጠቀምበት ነው ማለት ነው ግልጽ ነው ግን all right such is followed by a noun መጀመሪያ ይችላል ምን ሊያስከትል ይችላል ስም ሊያስከትል ይችላል ተጓዘናል I በልሲ I need በልሲ such people I need such people say I need such people እንዲህ አይነት ሰዎች ያስፈልጉኛል I need such people በልሲ እንዲህ አይነት ሰዎች ያስፈልጉኛል እንደዚህ አይነት ዴዲኬሽን ያስፈልገኛል እፈልጋለሁ ስትልስ I want በልሲ such dedication I want such dedication በልሲ እንደዚህ አይነት ምንድን ዴዲኬሽን ያስፈልገኛል እንደዚህ አይነት ወኔ እንደዚህ አይነት አጠቃላይ ደግሞ ምንድነው ቆራጥነት ያስፈልገኛል ኮሚትመንት ስትል I want such dedication ስለዚህ ያለ such ስለዚህ ስም ሲያስከትል ምን ማለት ነው እንዲህ ያለ እንዲህ አይነት እያልክ ነው ማለት ነው all right okay እንዲህ አይነት ሀገርም አለ ስትልስ ምን ትላለህ there is such a country ሲንጉላር ከሆነ ግዴታ ማን ልጠቀም አይደል እና የሚቆጠር ከሆነ there is such a country በልሲ እንዲህ አይነት ነገርም እንዲህ አይነት ሀገርም አለ there is such a country ስተወራ ቆየና ከሌኮ ጥሩ ሰው ነው እንደዚህ ነው እንዲህ አይነት ሰውም አለ በልሲ there is such a person በልሲ there is such a person በልሲ እንዲህ አይነት ሰውም አለ there is such a person yeah the time is not good ጊዜው ጥሩ አይደለም but there is such a person እንዲህ አይነት ሰውም አለ ስለዚህ such ብለን እዚህ ጋር የምንጠቀማት ካውንቴብል ነች አይደል እቺ ካውንቴብል ሲንጉላር ኦር ፕሉራል ነጠላ ነው እዚህም አንድ ሀገር ነው አይደል ለዛ ነው ኤኒ ተጠቀምነው ማለት ነው ግልጽ ነው ግን all right እንዲህ አይነት ባህሪም አለ በል እስቲ there is such አሁን አልልም behavior ነው የምለው uncountable ስለሆነ ባህሪ የሚለው ማለት ነው there is such behavior say there is such behavior say behavior ብሪቲሽ ነው አይደል ስፔሊንጉ አይደል እንዴ behavior አርና ታምበው እንጂ behavior right እሺ አሜሪካን ስፔሊንግ ሲሆንስ ኦ ብቻ ትሆናለች ማለት ነው የተገባ ነው እዚህ ጋር behavior አርና አንብበው behavior all right okay እሺ እሱን በቃ ሌላ ቪዲዮ ላይ እንገናኛለን all right okay so such is followed by a noun ስም ሲያስከትል እንዲህ አይነት ስለዚህ አሁን እዚህ ጋር ገብታችኋል ቻል ግልጽ ነው ግን all right interesting ሌላው ምን አለ መሰለህ ሌላው ምን አለ ሲሳይ such is followed by an adjective ምን ያስከትላል እንደማን እንደሰው and then is followed by a noun ምን ያስከትላል እሺ a noun አይደል እዚህ ጋር she's such እስቲ ንገረኝ እስቲ አሁን ይሄ ሁለተኛውን አጠቃቀም ነውና ነምበር 2 በለው ሶስተኛም ስላለ ማለት ነው ለምሳሌ እሷ እንዲህ አይነት ቆንጆ ሴት ነች እንላለን አይደል እስቲ ንገረኝ እስቲ she is such a beautiful girl አሁን adjective ማለት ነው a beautiful ወሲ she is such a beautiful girl ወለሲ say she is such a beautiful girl እሷ እንዲህ አይነት ቆንጆ ሴት ነች በጣም በጣም ቆንጆ እንደሆነች ስትናገር she is such a beautiful girl say she is such a beautiful girl አሁን ምንድነው such ምን አስከተለ indefinite article a አለች አይደል
ለምን ያስከተለ ስለ አንድ ሴት ስለሆነ ያወራን ያለው እና የምትቆጠር አንድ ሴት ሴት ስለሚባል ማለት ነው she is such a beautiful girl say she's such a beautiful girl say she's such a beautiful girl all right አንተ እንዲህ አይነት በቃ የሆነ ነገር ስጠኝ እስቲ ባህሪ you are such a good teacher you are such a good teacher እውነትህን ነው ግን ያውቀህ ነው ለሙሉ እዚህ ለአረፍተ ነገሩ you are such a good teacher but see you are such a good teacher thank you very much you are such a good teacher ስትል ምን ማለት ነው አንተ እንዲህ አይነት ጥሩ አስተማሪ ነህ መልካም አስተማሪ ነህ እያልክ ነው ማለት ነው እንዲህ አይነት ብለን ስንናገር ስለዚህ ምንድነው such is followed by here ምን ታስከትላለች adjective የስም ገላጭ beautiful is an adjective ከዛ በኋላ noun እዚህ ጋር ስማንች good is an adjective and teacher is a noun ማለት ነው okay በጣም ጥሩ that's so beautiful do you have a question here no question all right አሁን ደግሞ ምን ታረጋላችሁ መሰላችሁ አረፍተ ነገሩን እስቲ ትንሽ ደግሞ እናያይዘው ደግሞ በማን በዛት እናያይዘው በማን እናያይዘው በዛት በማን all right such plus adjective አይደለም plus noun and plus that እናድርገው all right እሺ ላይ ያለውን አምጣው እንዲህ አይነት ቆንጆ ሴት ናት የሚለው she is such a beautiful girl that everyone loves her ላይ ያለው ሰው ላይ ይሰራል everyone loves her አይደል እንዲህ አይነት ቆንጆ ሴት በመሆኗ ማንኛውም ሰው ሁሉም ሰው ይወዳታል ስለዚህ ሁለቱን አረፍተ ነገር አያያዝ ነው ማለት ነው እዚህ ጋር አረፍተ ነገር አይደል she's such a beautiful girl ታዲያ ቆንጆ ሴት እኮ ናት she's such a beautiful girl you are such a wonderful man do you understand me yes. you are such a wonderful man Ethiopia is such a beautiful country do you understand me Ethiopia is such a beautiful country so you are a wonderful man ግልጽ ነው አይደል you are a wonderful man you are a wonderful man የሚለውን you are such a wonderful man that I respect you or here she's such a beautiful girl that everyone loves her እየተግባባን ነው አይደል ግልጽ ነው ግን ስለዚህ such is followed by what an adjective and followed by a noun አረፍተ ነገሩን አንድ አረፍተ ነገር ብቻ መስሩ ከሆነ እዚህ ናውኑ ላይ ማቆም ትችላላችሁ አይደል she's such a beautiful girl የሚለው ነገር ግን እንዲህ አይነት ቆንጆ ሴት በመሆኗ ምንድነው የተከሰተው ነገር ሌላ አረፍተ ነገር ማስገባት ወይ መቀጠል ስትፈልጉ ማንን ተቀበላችሁ that ብላችሁ እንዲህ አይነት ቆንጆ ሴት በመሆኗ ሁሉም ሰው ይወዳታል እየተቀበል ነው አይደል all right አንተ ቅድም ምን አልከኝ እዚህ ጋር አንተ እንዲህ አይነት ጥሩ አስተማሪ ነህ አልከኝ እንዲህ አይነት ጥሩ አስተማሪ በመሆንህ አከብራለሁ ስትል ምን ትኛል አንድ ላይ you are such a good teacher that I respect you ስለዚህ ያቺን ዛት የምትጠቀሟት ሁለት አረፍተ ነገር በሚሆንላችሁ ጊዜ ታያይዟታላችሁ ማለት ነው ልክ እንደግሉ ጥብቅ ታረጋታላችሁ ማለት ግልጽ ነው ግን በነገራችን ላይ ግራመር ቦሪንግ የሚሆነው መቼ ነው ኮንሴፕቱን ሳትረዱት ስትቀሩ ነው ኮንሴፕቱ ልክ እንደዚህ ያንዳንዱን ከተረዳችሁት ግን እንግሊዝኛ በመታወሩበት ሰዓት ኮንፊደንሳችሁ ከፍ ነው የሚል ማለት ነው እየተጋባ ነው is that so beautiful all right ግልጽ ነው ወይ okay so this is unique English what you can learn English uniquely እንግሊዝኛን በልዩነት መማር ከፈለጉ ወደ ዩኒክ እንግሊሽ ጎራ ይበሉ መገኛችን ሲኤምሲ ሚካኤል ከጋስትሞል ፊት ለፊት እንደተሻገራችሁ ዘመን ባንክ ያለበት ህንጻ ጋር ነው come and join us and then we can make your English more beautiful than before bye